ሰው ደረሰበት እንደርሳለን ብለን ከሀገራችን ወተን ስደት ላይ እንደዚህ ነው የምንሆነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋሊ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ሰላም ያበዛ እናንተም ሰላም በያላችሁበት ቦታ ይብዛልኝ። ለቻናሌ አዳዲስ ከሆናችሁ እንኳን ሰላም መጣችሁ። ስለመጣችሁ አመሰግናለሁ። ውዶቼ ሁላችሁም ይሄን ቪዲዮ በላይክ ጀምሩና ይችን እህታችንን እንድረስላት። ሁላችሁም በቻላችሁት አቅም ባትደርሱላት በአካል እንኳን ሼር እያደረጋችሁ ለሚደርሱላት ሚዲያዎች አስተላልፉ። በማርያም ማለት ነው። በሙስሊሞች በአላህ ይጃቸዋለሁና ይሄን ቪዲዮ ለብዙ አድርሱ ማለት ነው። እንግዲህ እህታችን እንደማንኛውም ሰው እንደማንኛችንም ሰርቼ ለወጣለሁ ብላ መዳም ቤት እንደዚህ ተቀውሳለች ማለት ነው። እና ያው ይሄን ቪዲዮ የቀረጿት አረቦቹ ናቸው። አረቦቹ በራሳቸው ሙዚቃ አቀናብረው ነው እንትን የለቀቋት ማለት ነው። እና በጣም ነው ያሳዘነችኝ። እኔ ካየኋት በኋላ በጣም እንቅፍ ራሱ ተናማታ ነው ይሄን ቪዲዮ ያየሁትና እንቅፍ ራሱ አልወሰደኝም። በጣም ነው ያሳዘነችኝ። እንደምታዩት እንግዲህ ሐኪም ቤት ነው ያለችው። ግሉኮስ ተጠምዶባታል። እንግዲህ እንደዚህ እየተገለበጠች ምን እያለች ነውና አስባችሁታል? ለዋ ላይ መርፌ መጎረድ አለ፣ ምን አለ፣ ብዙ ነገር አለ። በጣም ነው የሚያሳዝነው። እንግዲህ አረቦች በአብዛኞቹ እንደዚህ አይነት ነገር እንደዚህ አይነት በመንፈስም ወይም ሲቀወሱ ሊያውቁ ይችላሉና አንዳንድ ጊዜ እነሱ አብዛኛው ኮሜንት ላይ ራሱ ይሄ ቪዲዮ ተለቀቀበት ላይ ያየው ነበር። አብዛኞቹ አረቦቹ እየሳቁ ምናምን እንትን እያሉ ነበር። ማለቴ አብዛኞቹ እንደዚህ አይነት ነገር አይረዱም። እና እህቶቼ መዳም ቤት ያላችሁ እህቶቼ በፈጣሪ ማለት ነው ሁላችሁም እዚህ ከመድረሳችሁ በፊት ብትችሉ ወደ ሀገር ግቡ፣ ባትችሉ ደግሞ ካላችሁበት ቤት ለመቀየር ሞክሩ። አው ከባድ ነው ስደት። ሁላችንም ይወጣ ነው ይሄ ነገር ያጋጥመናል ብለን አይደለም። በቃ እንደማንኛውም ሰው ሰርተን ለመለወጥ እንደማንኛውም ሰው አግኝተን ራሳችንን ቤተሰባችንን ለመለወጥ ልጅ ሊኖረን ይችላል፣ ልጆቻችንን ልናስተምር ብዙ ነገር ልናደርግ ይሆናል የመጣ ነው። ስደት ላይ ግን እንዳልጠበቅነው ልናገኝ እንችላለን። ያሰብነውን አላማ ሳናሳካ አመታቶች ሊያልፉን ይችላሉ። ሁላችንም እንደዛ ነን። ብዙ ነገር ብዙ በወዳችን እያሳለፍን ነው። እኛ እዚህ የምናሳልፈውና አገር ቤት ያሉት ላይረዱልን ይችላሉ። እንደገና ደግሞ በተለይ አዳዲሶች የምትመጡ እባካችሁ በቃ ያ ቤት ከመጀመሪያው አይታችሁ አንድ ወር ሁለት ወር ተቀምጣችሁ የማይሆንላችሁ ከሆነ ለመቀየር ሞክሩ። ከዛ ካልሆነላችሁ ደግሞ ወደ ሀገር ግቡ። ከምንም በላይ ከህይወት የሚበልጥ ነገር ምንም ነገር የለም። ምንም ነገር የለም። በእውነት ነው የምላችሁ። እኔ እንጃ በቃ ስታስቡት አንዳንድ ጊዜ ስታስቡት በቤተሰብም ሊሆን ይችላል ወይ ስንት አመት የለፋንበት ገንዘባችንን ተበልተን ይሆናል። ሁላችንም በሆዳችን ብዙ ነገር ይዘን ነው ታግሰን በቃ ታግሰን ብዙ ነገር አለ። እና አብዛኞቻችን ደግሞ የሁላችን አእምሮ አንድ አይደለም። በጣም ቶሎ እንደዚህ በጣም ስንናደድ ስሜታዊ ስንሆን አእምሮአችን ቶሎ እንትን ላይ ታገሰን ይችላልና ጥንቃቄ እናድርግ። በቃ እዚህ ከመድረሳችሁ በፊት ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። ከአካላችሁ በፊት ችግር ላይ ከመውደቃችሁ በፊት በሽተኛ ከሆናችሁ በኋላ ማንም ዞር ብሎ ያያችሁም። ማንም የእናታችሁ ልጅ ዞር ብሎ ያያችሁም። እዛ ሀገር ቤት ያሉት እውነቴን ነው የምላችሁ ኢትዮጵያ ያሉ እህት ወንድም ቤተሰብ ከእናት ከአባት ጀምሮ እንደው እናት ብታዘን ነው። ሌሎቹ ሁሉም በቃ ብር እንዴት ነው ከዛፍ ላይ ቀጥፋችሁ የምትልኩ ነው የሚመስላቸው እውነት ለመናገር ማለት ነው። እና በቃ እንደዚህ ከመሆናችሁ ከዚህ ከመድረሳችሁ እንደዚህ አእምሮአችሁን በሽተኛ ከመሆናችሁ በፊት በቃ ቀይሩ። ብትችሉ ቤት ቀይሩ፣ ባትችሉ አገራችሁ ግቡ። በጣም ነው እንጃ በቃ እኔ በጣም ነው ያዘንኩትኝ። በጣም ብዙ አይነት እህቶች አላችሁ። ስንት አመት ለፍታችሁ ደሞዛችሁን የተቀማችሁ አላችሁ።
ስንት አመት ለፍታችሁ ቤተሰብ ይሄን እየሰራንላችሁ ነው፣ ይሄን እያደረግንላችሁ ነው ተብላችሁ የተቀማችሁ በጣም ብዙዎች አላችሁ በባለ ትዳራችሁ ላይ። እናንተ እዚህ ቤት እየሰራውልሽ ነው የኔ ወድ የኔ ፍቅር የኔ ማር ሲልሽ በቃ ሁሉንም ያለሽን ነገር ወደሱ ስትልቂ መጨረሻ ላይ ወደ ሀገር ስትገቢ ምንም ነገር እንደሌለሽ ሊያሳውቅሽ ይችላል። በጣም ከባድ ነው። በጣም ማለት ነው። በጣም እኔም ስላሳለፍኩኝ እኔም ብዙ ነገር አሳልፌ እዚህ ስለደረስኩኝ እኔ እንደዚህ ነው ብዬ ማውራት አልችልም። ግን ሁሉን ነገር በፈጣሪ ቸርነት እዚህ ደርሼ እግዚአብሔር ይመስገን ክፉንም ደጉንም አሳልፌ እዚህ ደርሻለሁና እህቶቼ በቃ ተጠንቀቁ። ለምን የእናት ልጅ አይሆንም? እጅ እግር ካለው ሰርቶ ይብላ። እናንተ እዚህ የመጣችሁት ራስና ራሳችሁን ለመለወጥ ብቻ እስከሆነ ድረስ ያን አላማችሁን እስከማሳካት ድረስ ጠንክራችሁ የአረብ ቤት ደግሞ የማይማቻችሁ ከሆነ ብዙ አለ ቤት መቀያየር ትችላላችሁ። እንደዚህ ደግሞ የመንፈስ ነገር ካለባችሁ ደግሞ ወደ አባቶች ባላችሁበት ሀገር ወደ ሃይማኖት አባቶች ለመሄድ ላይመቻችሁ ይችላል። እንደገና በተለይ ደግሞ ሳውዲ ላይ ከሆናችሁ ያው ኦርቶዶክሳዊ የሚሆናችሁ እንደዚህ አይነት ነገር ቤተክርስቲያን ምናምን ስለሌለ አስቸጋሪ ነው በእርግጥ ማለት ነው። በሌላው ሀገር በሁሉም ሀገር አለ ኦርቶዶክሳዊ የሆናችሁ አባቶች አሉ፣ ሁሉ ነገር አለ፣ ሁሉ ነገር የተሟላ ነውና ሁላችሁም እህቶቼ ሁላችሁም ኢትዮጵያውያኖች እህቶቼ ከዛ አይነት ድርጊት እዚህ ላይ ከመድረሳችሁ በፊት በቃ ጥንቃቄ አድርጉ። አላማችሁን እስከማሳካት ድረስ ጥንቃቄ አድርጉ። ገንዘባችሁን ያዙ። ከገንዘብ ውጪ ምንም በሽተኛ የሚያደርገን ነገር የለም። ገንዘባችንን ካልተቀማን በስነ ስርዓት ገንዘባችን አላማ ላይ እየደረሰ ከሆነ ምን እንሆናለን? ያው ትንሽ እንትን የምንለው አሚሮችን ትንሽ የሚነካው ገንዘብ ሲንበላ ከአረቦች ሁሉ ጊዜ ጫጫታ ሁሉ ጊዜ ጩኸት ስንሰማ ያው አሚሮችን አብዛኞቻችን ቶሎ ላይ ታገስ ይችላልና እባካችሁ ጥንቃቄ አድርጉ። የምር በቃ እናንተ ከሌላችሁ ለማን ነው የምትለፉት? ለማን? ጤነኛ ካልሆናችሁ እንደ ልባችሁ ካልሰራችሁ እንደ ልባችሁ እንትን ካላላችሁ ያፈራችሁት መልካም ላይ ካልሆነ ለማን ነው የምትለፉት? ለማን ትሰጣላችሁ? ስለዚህ እህቶቼ ጥንቃቄ አድርጉ። ለምታደርጉት ነገር ሁሉ ጥንቃቄ አድርጉ። እናውቃለን ስደት ላይ ምን እንደሆነ ሁላችንም እየኖርንበት ነው። ምን እንደሆነ ምን እንደምናሳልፍ ምን እየሆነን እንደሆነ እናያለን። ስለዚህ እህቶቼ ጥንቃቄ አድርጉ። እኔ አሁንም ደጋግሜ የምላችሁ ለእናንተ ነው። ቃላቶቹን ሁሉ የምደጋግመው በቃ እንድትረዱ ስለምፈልግ ነው። አብዛኛው ጊዜ ኮሜንት ላይ ትሉኛላችሁ ቃላቶችን አትደጋግሚ። የምደጋግመው በቃ እንድትረዱ በቃ የኔ የሚለውን ነገር እንድትረዱ እንድታውቁና በቃ ይሄን የምላቸውን ነገሮች ለእናንተ የሚጠቅማችሁን ነገሮች ስለሆነ የምናገረው በቃ ደጋግሜ የምነግራችሁ እንድትረዱ እንድትጠነቀቁ እንጂ እንደማንኛውም ሰው ወራ ዝም ብዬ አለፍ ብዬ አውርቼ መውጣት እችላለሁኝ። እዚህ ጋር ሶሻል ሚዲያ ተጠቃሚ ሆንኩትኝ እኔ ዝም ብዬ አውርቼ ለመውጣት ሳይሆን በቃ በተለይ እኔም አረብ ሀገር እየኖርኩ ስለሆነ በቃ እንድትጠነቀቁ እንድታውቁ። በጣም ብዙዎች ከኢትዮጵያ አዳዲሶች ትመጣላችሁ፣ ብዙ ነገሮች ላታውቁ ትችላላችሁ። ይሄ ቪዲዮ ለነሱ ተደራሽ ቢሆኑ ተጠቃሚ ይሆናሉ፣ እውቀት ይወስዱበታል፣ ይረዱታል። ይሄ ነገር እንደማይሆን ይሄ ነገር መነካት እንደሌለበት ከዚህ ነገር መጠንቀቅ እንዳለብን ብለው ስለሚያስቡ እንዳቁት እንድረዱት ስለምፈልግ ብቻ ነው እኔ ለእናንተ የሚጠቅማችሁን ነገር ቃላቶችን ሁሉ እየደጋገምኩኝ የምናገረው ማለት ነው እንጂ ሳላውቀው ቀርቻ አይደለም። ወገኖቼ በመላ ይሄን ቪዲዮን የምታዩና ሼር ብታደርጉ ላይክ ብታደርጉ ለብዙ እህቶች ቢደርስ ምን ችግር አለው? እናንተ ጊዜ እኮ አይወስድባችሁም፣ ትንሽ ደቂቃ ቢወስድ ነው። አይታችሁ ቪዲዮን እናንተ ከተጠቀማችሁበት ለሌሎቹ ሼር በቃ ተደራሽ ቢሆንላቸው ምንም የሚጎዳችሁ ነገር የለምና ወገኖቼ ጥንቃቄ አድርጉ። ፈጣሪ
የመጣንበትን አላማ ሳክተን እንድንገባ እዚሁ ስደት ላይ ያለ ነው። ከሀገር ቤትም ለመንጣት ሰርተን እንለወጣለን እንደ ማንኛውም ሰው ተቀይረን እናልፋለን ብለው ለሚመጡም ወገኖቻችን ፈጣሪ ይሁናቸው፣ እግዚአብሔር ይሁናቸው ነው ምለውና አሁንም እንግዲህ ለሁላችንም ፈጣሪ ይሁነን ነው ውዶቼ። ወሬ አላብዛባችሁ። ለማንኛውም በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። እወዳችኋለሁ ሁላችሁም በያላችሁበት ቦታ ሰላማችሁ ብዝዝት ይበልልኝ። ባይ ባይ።